ሁሌም አዲስ ዲዛይን ሁሌም አዲስ ውበት ማምጣት የማይሰለቸው ሁስ ቲዩብ አረቢያን መጅሊስ ተመልከቱ እስኪ ይሄን የሚያምር ባለ 10 ቲክነስ ፍክት ድምቅ የሚያረግ ፍራሽ ለምኔ የሚያስብል ባለ 10 ቲክነስ አረቢያን መጅሊስና ይሄን ደግሞ ታሁን በፊት በ25 ቲክነስ ተሰርቶ ምንጣፍ የለውም እሳ የተባለለትን አረቢያን መጅሊስ አሁን ደግሞ ከነ መጋረጃው ከነ ምንጣፉ የተሟላ ባለ 20 ቲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ከነ ሙሉ የዋጋ ዝርዝሩ ይዞላችሁ መጥቷል። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ተመልካቾቻችን፣ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። የአረቢያን መጅሊስ ቪዲዮዎችን እየስመጣ እንግዲህ እናንተም ለመምረጥ እንዳትቸገሩ ምን አይነት ልብሶች እንዳሉ እንድታቁ ነዶ ልብሶችን ስልኩላችሁ ደግሞ ግር እንዳትሰኙ የተሰሩትን ብቻ እንዳትመርጡ እድል እንዲሰጣችሁ ብዬ ነው ማለት ተመልካቾቻችን። እንደምታዩት እንግዲህ ዛሬ እዚህ ጋር የምታዩዋቸውን አረቢያን መጅሊሶች እንግዲህ አዲስ በዚህ ሳምንት የተሰሩ አረቢያን መጅሊሶች ናቸው። በዚህ ሳምንት ከሰራናቸው አረቢያን መጅሊሶች ውስጥ ባለ 16 ቲክነስ እና ባለ 10 ቲክነስ ይበዙበታል። ዛሬ እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁት ባለ 10 ቲክነስ እና ባለ 20 ቲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ነው ማለት ነው ይዤላችሁ የመጣሁት። ይሄ እዚህ ጋር የምታዩት አረቢያን መጅሊስ ባለ 10 ቲክነስ ነው። ባለ 10 ቲክነስ እንግዲህ ቦንድድ በቦንድድ ይሄ የምታዩት አረቢያን መጅሊስ እንግዲህ አሁን ኮርነሩ ነው ማለት ነው። ባለ 10 ቲክነስ ሲሆን ምንም አይነት ቅርጽ አይወጣበትም። ምክንያቱም ቅርጽ የሚወጣው ከ20 ቲክነስ በላይ ሲሆን ነው። 16 ቲክነስ ከሆነ እንደየፍላጎታችሁ ቅርጽ ይወጣበታል፣ ቅርጽ የማይፈልጉም አይወጣበትም ማለት ነው። ግን ከ20 ቲክነስ በላይ ሲሆን አሁን ለምሳሌ ልክ እዚህ ጋር እንደምታዩት ቅርጽ ይወጣበታል ባለ 20 ቲክነስ ሲሆን። ባለ 10 ቲክነስ ሲሆን ግን በምታዩት መልኩ ነው ኖርማል ልሙጥ ነው የሚደረገው ማለት ነው። መደገፊያው ብቻ ከ20 ቲክነሱም ጋር ከ25ቱም ቲክነስ ጋር ተመሳሳይ ተደርጎ ይሰራል ማለት ነው ተመልካቾቼ። ባለ 10 ቲክነስ በሌላ አይነት ዲዛይን የተሰራ ይዤላችሁ መጥቻለሁ። የሱን ቪዲዮ አሳያችኋለሁ። ከሱ ቀጥዬ ደግሞ ባለ 20 ቲክነስ ቦንድድ በቦንድድ ባለ 20 ቲክነስ ከነ ሙሉ ምንጣፉ ከነ መጋረጃው የተሰራ አሳያችኋለሁ። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ብዙ ጊዜ እንግዲህ ነግሬያችኋለሁ፣ ባለ 10 ቲክነስ ብሎ ማለት ከመፈረሻ ፍራሽ ዝቅ ያለ ነው። ምክንያቱም መፈረሻ ፍራሽ 12 ሳንቲም ነው። 12 ሳንቲም መፈረሻ ፍራሽ እንግዲህ ኢትዮፎም የሚባለው ነው። ባለ 10 ቲክነስ መፈረሻ ፍራሽ አለ። ግን ይሄ የምታዩት አረቢያን መጅሊስ ከመፈረሻው በጣም እንግዲህ ዝቅ ያለ ነው የሚባል ሳይሆን በ2 ሳንቲም የሚበልጥ የሚያንስ ብቻ ነው ማለት ነው። ስለዚህ ቦንድድ በቦንድድ ባለ 10 ቲክነስ ብሎ ማለት እንግዲህ ተመልካቾቼ ይሄ እዚህ ጋር የምታዩት ነው። እንግዲህ ፍራሽ ቤቱ ለሚያዝ ሰው ፍራሽ ከሚያዝ እንግዲህ በዛ አይነት መልኩ ቢያዝ እንደኛ ተመራጭ ነው። ምክንያቱም ይሄ ቦንድዱ የዘላለም ነው። ልብሱን ብቻ በመስፈልጉበት ጊዜ ልብሱን መቀየር ነው። ከዛ ውጪ ቦንድዱን በፈለጋችሁበት ጊዜ አዲስ አድርጋችሁ መጠቀም ትችላላችሁ። ወደ ውስጥ አይሰረጉድም። ቦንድዱ አያልቅም። ልብሱን ብቻ ነው የምትቀይሩት። የፍራሽ ጨርቅ ከሆነ ግን የፍራሹ ልብስ ቅያሬ ያስፈልጋቸዋል። ልብሱ ደግሞ እንግዲህ ቅያሬ ብቻ አይደለም። ልብሱ ሲያልቅ ደግሞ የፍራሹን ሲቀይሩ 1 ዓመት ብቻ ነው የፍራሹን ልብስ የምትቀይሩት። 2ኛ ዓመት ላይ ፍራሹንም ልትቀይሩ ትችላላችሁ ማለት ነው። ምክንያቱም ፍራሹም እያለቀ ስለሚሄድ። ግን በዚህ በመታወት ዛሬ ይዤላችሁ የመጣሁት እቺ የምታወት አረቢያን መጅሊስ 3 ፍራሽ ቦታ ነው የያዘችው። እንደምታዩት ከወዲያ ጀምሮ እዚህ ድረስ 1 ፍራሽ ነው። ከዛ አንስቶ እስከዛ ድረስ 1 ፍራሽ ይሆናል። በዚህ ወደዛ ያለው ደግሞ ወደዚህ 1 ፍራሽ ይሆናል ማለት ነው። ይሄ 1 ፍራሽ እዚህ ጋር ይገጫል። አንደኛው ፍራሽ ደግሞ ከዚህ መጥቶ እዚህኛው ጋር እንደዚህ ይገጫጫል ማለት ነው። ስለዚህ የ3 ፍራሽ ቦታ ነው የያዘው። ይሄ የ3 ፍራሽ ቦታ እንግዲህ ተመልካቾቼ የፍራሽ ጨርቁን ከምትገዙ ትራስ ከምትገዙ ቤቢ ትገዛላችሁ። ይሄን ሁሉ ነገር ከምታረጉ አረቢያ መጅሊሱን በዚህ መልኩ ብታነጥፉት በጣም በቂና በቂ ነው ማለት ነው። በፈለጋችሁበት ሰዓት ደግሞ ልብሱን ብቻ ነው የምትቀይሩት ማለት ነው። ስለዚህ ባለ 10 ቲክነስ ብሎ ማለት እንግዲህ ተመልካቾቼ በድጋሚ ይሄ የምታዩት አረቢያን መጅሊስ ነው። እንግዲህ ሁሌ እንደምላችሁ ልብሱን ከቀየርን ቦንድዱስ ምን ያክል ጠንካራ ነው የሚለውን በደንብ አሳያችኋለሁኝ። ይሄ የምታዩት ኢትዮፎም የሚባለው ባለ 12 ቲክነስ ያልኳችሁ ይሄ ኢትዮፎም ነው ማለት ነው። ይሄ እንግዲህ ብዙ ጊዜ እኔ ማንኛውም ሰው ፍራሽ መግዛት ከፈለገ በዛ አይነት ፍራሽ ቢገዛ ለቤት መፈረሻ አሪፍ ነው ብዬ የምለው ነው። እንደምታዩት እንግዲህ እዚህ ጋር አሁን ይሄ ኢትዮፎም ከዚህ ከመጅሊሱ ትንሽ ይበልጣል። ምክንያቱም ይሄ ባለ 12 ቲክነስ ነው ብያችኋለሁ። ሲታይ ትንሽ እኩል ይመስል ይችላል እንጂ በ2 ሳንቲም ይበልጣል። 2 ሳንቲም ማለት እንግዲህ የተወሰነ በጣም ትንሽ ናት። እንደምታዩት ትንሽ ከፍታ አለው ማለት ነው። ኢትዮፎሙ ነው የሚበልጠው ከመጅሊሱ። ግን ደግሞ ኢትዮፎሙ ይብለጥ እንጂ እንግዲህ ጥንካሬ ላው ላይ ሄጄ አሳያችኋለሁ ማለት ነው። ምክንያቱም አንድ ሰው ሲቀመጥ በእግሩ ብቻ አይደለም የሚቀመጠው፣ ላው ላይ ይሄዳል። እንደምታዩት ኢትዮፎሙ ላይ ላው ላይ ሲሄድ ኦሪጂናል ስፖንጅ ነው፣ ግን በምታዩት መልኩ ነው። ላው ላይ ሲሄድ እንደዚህ ይሆናል። ልቀመጥበት ካልኩና ደግሞ እንደዚህ ከተቀመጥኩበትም ዝቅ ይላል ማለት ነው። ዝቅ ይላል እንጂ ሰው ሲነሳለት ይነሳል። ይሄም ቢሆን ግን ከእለት ወደ እለት እየቀነሰ ከፍታው ወደ ታች እየወረደ ይሄዳል ማለት ነው። እዚህኛው ላይ ልክ በምታዩት መልኩ እንደዚህ እየዘለልኩ ወደ ውስጥ የሚገባ የሚሰረጉድ ነገር የለውም። ከላው ላይ ራቅ አድርጌ ላሳያችሁ፣ ዳሩ በደንብ እንዲታያችሁ። እንደዚህ እየዘለልኩበት የሚሰረጉድ ካለሁበት ነገር ዝቅ የሚያደርግ ነገር የለውም። እዚህኛው ላይ ግን እንግዲህ ላው ላይ መዝለል አልችልም።
ይሄ የማይረባ ነው ማለት አይደለም። ፍራሽ ከሚገዛ አረቢያን መጅሊስ ባለ 10 ቲክነሱ የተሻለ ነው። ሁሉም ላይ ይሄርኩ ማሳያችሁ ሁሉም ቦታ አንድ አይነት መሆኑ ነው። እንደምታዩት እዚህም ጋር በጣም ጠንካራ ነው። እዚህኛውም ጋር ልክ እንደዛው ወደ ውስጥ የሚገባ የሚሰረጉድ ነገር የለውም። እዚህኛውም ጋር ልክ እንደዛው ማለት ነው። ይሄ እዚህ ጋር የምታዩት አረቢያን መጅሊስ ተመልካቾቼ ስንት ሜትር ነው ብላችሁ ለምትጠይቁኝ 6 ሜትር ከ13 ሳንቲም ነው። ይሄ 6 ሜትር ከ13 አሁናዊ ዋጋው እንግዲህ አጠቃላይ ዋጋውን ስነግራችሁ ወደ 49000 ከ80 ብር አካባቢ ነው የሚሆነው ማለት ነው። እንግዲህ ይሄን ያዘዘኝ ወንድሜ መሀከል ላይ ቴብል አያስፈልገውም ቤቱ ጠባብ ስለሆነ ቴብል እንግዲህ የግድ አይደለም ብሎ ቴብሉን ትተነዋል ማለት ነው። የቴብሉ እንግዲህ ከ10 ሜትር በላይ ከሆነ በእናንተ ፍላጎት ቤቱ ጠባብ ከሆነ እንተዋለን ያለምንም ክፍያ። በእናንተ ፍላጎት ደግሞ የምትፈልጉ ከሆነ በፈለጋችሁት አይነት ዲዛይን ይሰራላችኋል። ከ10 ሜትር በታች ከሆነ ደግሞ ይሰራላችኋል በ5000 ብር። የምታው ከሆነም ልክ እንደዚህ እንደ አረቢያን መጅሊስ ይታዋል ማለት ነው። እንግዲህ ቅድም በነገርኳችሁ መልኩ አረቢያን መጅሊስ የቤታችሁ ልኬት ከ10 ሜትር በላይ ከሆነ ቴብል አለው። የቤታችሁ ደግሞ ልኬት ትንሽ ከሆነና እናንተ ቴብል ቤት ያጨናንቃል ካላችሁ እንደናንተ ፍላጎት ነው ቴብል እንግዲህ ይቀራል ማለት ነው። ስለዚህ ይሄንኛው የእህታችን አረቢያን መጅሊስ ደግሞ የሚሄደው ደሴ ቁርቁር የሚባል ቦታ ነው ማለት ነው። ስለዚህ አረቢያን መጅሊሱ ይሄ የምታዩት ከታች ያለው ሞኬት ምንጣፍ 3x4 የሚባለው ይሄ እዚህ ጋር የምታዩት የሚያምር መጋረጃ ነው ማለት ነው። አንድ ላይ የሚሄደው ለፍሬንች በር የሚሆን መጋረጃ ጭምር ነው። ስለዚህ እኛን ስታዙ አረቢያን መጅሊሶችንም ሆነ ፈርኒቸሮችን ስታዙ ቤታችሁ ውስጥ የተለያየ ከለር ሆነው ወይንም ደግሞ የተቃራኒ አይነት ከለር ሆነው እንዲያስጠሉ ሳይሆን የምናደርገው አንድ አይነት ማች ሆነው ቤታችሁ ውስጥ ሽብርቅ ድምቅ ብለው እንዲታዩ ነው እና የምናደርገው በሐሳብ ተጋግዘን ቤታችሁን እናስውብላችኋለን ማለት ነው ተመልካቾቼ። ምክንያቱም ይሄን እዚህ ጋር የምታዩትን አረቢያን መጅሊስ ተመልካቾቼ ታሁን በፊት ቪዲዮ ሰርቼ ለቀቄላችኋለሁ ባለ 25 ቲክነሱ ማለት ነው። ስለዚህ እዛ አረቢያን መጅሊስ ላይ ብዙ እህትና ወንድሞች ኮመንት ጽፋችኋል። ምን ነው ምንጣፍ የለውም ምንጣፍ ቢኖረው ያምራል የሚል ጥያቄ አቅርባችሁ ነበረ። እኛ የታዘዝነውን ነገር ነው የምናደርገው። ባለ መጅሊሶቹ ምንጣፍ የሚፈልጉ ከሆነ አብረን ምንጣፍ እናዘጋጅላቸዋለን። መጋረጃ የሚፈልጉ ከሆነ አብረን መጋረጃ እናዘጋጅላቸዋለን። ቴብል የማይፈልጉ ከሆነና ቴብል የሚፈልጉ ከሆነ ጠይቀናቸው እንደ ፍላጎታቸው እናዘጋጃለን ማለት ነው። ስለዚህ አሁን በፊት ባለ 25 ቲክነሱ በወንድድ ምንጣፍ አብሮ ስላልታዘዘ ምንጣፍ አልገዛንም። እነሱ ቤት ያላቸው ምንጣፍ ተጠቅመውበታል ማለት ነው። ለዚህ ለአረቢያን መጅሊስ ግን እንደምታዩት የራሱ የሆነ በጣም ማች የሚያደርገው ምንጣፍ አብረን ተጠቅመንለታል ማለት ነው ተመልካቾቼ። እንደምታዩት እንግዲህ እዚህ ጋር የአረቢያን መጅሊስ ጥቁር ከለር ነው። ጥቁር እንግዲህ ጣል ያደረገ ወደ ነጭ የሚያብረቀርቅ አለው ማለት ነው። እዚህ ጋር የምታዩትም ይሄ ጥቁር አለ፣ እዚህ ጋር የሚያብረቀርቅ ነጮቹ አሉ። እዚህ ጋር ላሉት ወርቃማ መጋረጃውም ላይ ላለው ወርቃማ እንግዲህ ተመልካቾች እዚህ መንጣፉ ላይ በምታዩት መልኩ ነው በጥቁር በወርቃማ ልክ መጅሊሱና መጋረጃው በተሰራበት አይነት ልብስ ነው ምንጣፉም እንግዲህ የተዘጋጀው ማለት ነው። ይሄን እንግዲህ አረቢያ መጅሊሳችሁን ሰርተን ካበቃን በኋላ ለአረቢያ መጅሊሶቻችሁ የሚመጥን ምንጣፍ እኛ እንመርጣላችኋለን፣ እናንተንም እናስመርጣችኋለን ማለት ነው ተመልካቾቼ። ብዙ ሰዎች እንግዲህ ይሄ የተያያዘ ነው የሚመስላቸው። ይሄ ራሱ የቻለ ቤቢ የሚንቀሳቀሰው ነው፣ ሁሌ የምንሰራው አይነት ቤቢ ነው። ይሄ ደግሞ እንግዲህ እዚህ ጋር የምታዩት ይሄ ለብቻው ከላይ እንደዚህ በዚህ መልኩ ይወልቃል። ይሄንን በፋይበር እና በኤችዲ ስፖንጅ ነው የምንሰራው ማለት ነው። ከዛ በተረፈ ይሄንኛው በጣውላ የሚሰራ ነው። ቦንድድ ሳይሆን ይሄ እዚህ ጋር የምታዩት ማንኛውም ቦታ በጣውላ ነው ማለት ነው ተመልካቾች የሚሰራው። ይሄ በጣውላ ይሰራል። ይሄንኛው ደግሞ ፋይበር እና ቤቢው የሚሰራበት ፋይበር እና ስፖንጅ ነው የሚሰራው። ስለዚህ በዚህ በምታዩት መልኩ ልክ እንደዚህ አስቀምጠነው መጠቀም እንችላለን ማለት ነው። ይሄ እንግዲህ ኖርማል እንደመከዳ የምንጠቀመው ነው ማለት ነው ተመልካቾቼ። በብዙ ሰዎች ይሄ በቦንድድ የሚሰራ ነው ይመስላችሁ። ይሄ ቦንድድ አይደለም፣ ራሱን የቻለ ወፍራም ጣውላ ነው ማለት ነው። ስለዚህ ይሄን ያክል እንግዲህ ስለመከዳው ከነገርኳችሁ አሁን እንግዲህ ወደ ገደለው ግባልን፣ ወደ ዋናው ነገር ግባልን እያላችሁ ይሆናል እህትና ወንድሞቼ። ከዛ በፊት ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን ከለር እናንተ ምረጡ። እኛ ጥራቱን የጠበቀ ዕቃ ሰርተን ቤታችሁ ድረስ እናመጣላችኋለን ማለት ነው ተመልካቾቼ። በመጀመሪያ እንግዲህ እዚህ ጋር የምታዩት መጋረጃ እንግዲህ ለ3 ሜትር ቦታ የሚሆን መጋረጃ ነው። ይሄ ለ3 ሜትር ቦታ የሚሆን መጋረጃ እንግዲህ ተመልካቾቼ፣ ስለዚህ በዛ አይነት ዲዛይን ከተሰራ እኛ ጋር የሚሸጠው ተመልካቾቼ በዛ አይነት መልኩ ከተሰራ 15000 ብር ነው። ከዚህ በታች የሚቀንስ ከሆነ የጨርቁ ኳሊቲ የሚቀንስ ከሆነ ደግሞ ይቀንሳል ማለት ነው። ሌላው ደግሞ ተመልካቾቼ እንግዲህ እዚህ ጋር የተነጠፈው ምንጣፍ ነው። ይሄ የምታዩት ምንጣፍ እንግዲህ የቱርክ ምንጣፍ የኢራን ስታንዳርድ የሚባለው ነው። በጣም አሪፍ የሚባለው ቱርክ ነው፣ አሪፍ የሚባለው ምንጣፍ ነው ማለት ነው ተመልካቾቼ። ይሄ የምታዩት 3x4 ነው። እንደምታዩት 3x4 የሆነ ምንጣፍ ነው። ቁመቱ ነው ወደዛ 4፣ ይሄ ጎኑ ነው 3 ማለት ነው ተመልካቾቼ። በጣም ትንሽ ሊመስል ይችላል ቤቱ ስለጠበበ ነው እንጂ በዚህ በአረቢያን መጅሊስ ጀርባው ራሱ ወደ ላይ ወጣ ብሎ ነው የተነጠፈው ማለት ነው። ይሄ ምንጣፍ እዚህ ጋር የምታዩት ምንጣፍ በዚህም ጋር ወደ ላይ ወጣ ብሏል። ቁመቱ ደግሞ ራሱን የቻለ 4 ነው ያነጠፍነው ማለት ነው። ስለዚህ ይሄ 3x4 የሆነው እዚህ ጋር የምታዩት ምንጣፍ ለእህታችን የተገዛው 43000 ብር ነው።
ግን ምንጣፎች ከ38000 ብር ጀምሮ እስከ 70000 ብር ድረስ አሉ። እንደየምንጣፉና እንደየኳሊቲው ይለያያል ማለት ነው ተመልካቾቼ። ሌላው ደግሞ እዚህ ጋር የምታዩት ባለ 20 ቲክነስ ቦንድድ በቦንድድ የሆነው አረቢያን መጅሊስ ነው ማለት ነው። ይሄ የምታዩት አረቢያን መጅሊስ ቦንድድ በቦንድድ አሁናዊ ዋጋው በሜትር እኛ ጋር የሚሸጠው 10000 ብር ነው ማለት ነው። አንዱ ሜትር 10000 ብር ነው። ይሄ የምታዩት 2 ሜትር ነው። 2 ሜትሩ ከሆነ 20000 ብር ነው ማለት ነው። ባለፈው ሳምንት ላይ ቪዲዮ ሰራ አረቢያን መጅሊስ በሜትር 10000 ብር ገባ። አንድ ፍራሽ በነጣ ስለምንወስድ ነው እንደ ለደካሞች ወይንም ደግሞ ለምንፈልገው ሰው አንድ ፍራሽ በነጣ ስለምንወስድ ነው ወይስ ለምንድን ነው የአረቢያን መጅሊስ ዋጋ የጨመረው የሚል ጥያቄ ብዙዎቻችሁ ኮመንት ላይ እየሰጣችሁ ነበር። አረቢያን መጅሊስ ዋጋ ስለጨመረ እንጂ ፍራሹ ለፍራሹ ተብሎ የተጨመረ ዋጋ አይደለም። የአረቢያን መጅሊስ ዋጋ አሁን ላይ እኛ ጋር 20 ቲክነስ ከሆነ 10000 ብር፣ 16 ቲክነስ ከሆነ 9000 ብር፣ 10 ቲክነስ ከሆነ 8000 ብር፣ 25 ቲክነስ ከሆነ 11500 እና 30 ቲክነስ ከሆነ 12500 ብር ሆኗል ማለት ነው ተመልካቾቼ። ፍራሽ ስለምንሰጥ ሳይሆን የአረቢያን መጅሊስ ዋጋዎች ጭማሪ ስላደረጉ ነው ማለት ነው ጭማሪ ዋጋ ያደረግነው። ስለዚህ ይሄንን በዚህ እንድታውቁ ፈልጋለሁ። ስለዚህ ተመልካቾቼ እስኪ የእህታችንን አረቢያን መጅሊስ እንዴት አያችሁት? ቤቷን ፍክት ድምቅ ወርቅ በወርቅ የሚያስመስለው አይመስላችሁም? ይሄን ሐሳባችሁን ሐሳብ መስጫው ላይ አሳውቂ ማለት ነው። አረቢያን መጅሊሶችን፣ ፈርኒቸሮችን፣ ማንኛውንም የቤት ማስዋቢያ ዕቃዎችን ማዘዝ የምፈልጉትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር ፍክት ድምቅ ያለ እናንተ ምረጡ። የጥራቱን ጉዳይ ለኛ ተውለን። ይሄ የምታዩት የእህታችን አረቢያን መጅሊስ በፈለገችበት ሰዓት ልብሱን መቀየር ትችላለች። ልብሱን መቀየር ከቻለች ውስጥ ያለው ቦንድድ እንዴት ነው የሚለውን ደግሞ ማንኛውም መጅሊስ ላይ እንደማደርገው እንደምታዩት ሁሉም ላይ እየሄድኩኝ እየዘለልኩበት ላይ የቦንድዶቻችንን ጥራት አሳያችኋለሁ ማለት ነው ተመልካቾቼ። እንግዲህ ሁሉም ላይ ደግሞ የሚሄደው ሁሉም አንድ አይነት መሆኑን ለእናንተ ለማሳየት ያክል ነው። እንደምታዩት የመጅሊሶቻችን ጥራት ከሰሜኑ እስከ ደቡብ ከደቡብ ከምስራቅ እስከ ምዕራብ ድረስ እየሄዱ መጅሊሶቻችን የሁስ ቲዩብ አረቢያን መጅሊስ ምስክርነት ተሰጥቶታል። ችግር እንኳን ካለው ደግሞ የ1 ዓመት ዋስትና ጭምር እንሰጣቸዋለን ማለት ነው ተመልካቾቼ። ለዛሬ ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ያያችሁትን ይመስላል። የሚያማምሩ አረቢያን መጅሊሶችን ከነ ሙሉ ዋጋቸው ነግራችኋለሁ። ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። ጥራቱን የጠበቀ ውበቱ ፍክት ድምቅ ያለ አረቢያን መጅሊሶች ሰርተን ቤታችሁ ድረስ አምጥተን እናስረክባችኋለን ማለት ነው ተመልካቾቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።